ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ ወንድማችሁ አገልጋይ ያሬድ ነኝ። ይህ የምጽአቱ ድምጽ ነው። በወቅታዊ መረጃ መጥቻለሁ። በሕይወት የጠበቀን ጻድቅና ቅዱስ አምላክ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዕለት ዕለት አዳዲስ ነገሮች በየሰዓቱ አዳዲስ ነገሮች በሚፈራረቁበት በሚለዋወጡበት በጣም አስገራሚ ዘመን ላይ ተገኝተናል። አጋጣሚ አይደለም፣ በዓላማ ነው የመጣ ነው። ይህም እግዚአብሔር ዘመን የመዋጀት ጥበብን ጸጋና ኃይልን ስለሰጠን ዘመኑን እንድንዋጅ ነው። ስለ ጌታ መምጣት ስናወራ የጌታ ኢየሱስ ክርስቶስ መምጣት መጽሐፍ ከሚናገረው ያላነሰ አሁን መሬት ላይ ያሉ ነገሮች በሙሉ በጣም በግልጥነት ያወራሉ ማለት ነው። ዓለም በምን አይነት መገለባበጥ ውስጥ እንዳለ ስንመለከት ቤተሰቦች በጣም በእርግጠኛነት የጌታ ቀን ደርሷል። መዘጋጀት ብቻ ነው፣ አለቀ። ሌላ ነገር የለም። በዛሬው መረጃዬ አንደኛ ሆርሙዝን ራሷ ኢራን ከፈተችው፣ በዚህ ርዕስ ላይ እናገራለሁ። ሁለተኛ በዚህ ሳምንቱ መዝጊያ ላይ የአሜሪካና የኢራን ሁለተኛ ዙር ድርድር ይደረጋል ማለት ነው እና በሶስተኛ ደረጃ ስለ ሂዝቦላ አንዳንድ ነገሮችን አነሳላችኋለሁ ማለት ነው። እንግዲህ ከትላንትና ወደ ሰሞኑን በተከታታይ ተዘግብላችሁ እንደነበረ ሁሉ ሆርሙዝ ሊከፈት ይችላል ወይም ደግሞ መከፈት አለበት ብለን ስንል ነበረ። ለቻይና ብቻ የነበረው በር በዛሬው ዕለት በጣም በእርግጠኛነት ለሁሉም ለማንኛውም ነዳጅ ጫኝ መርከቦች በሙሉ የሆርሙዝ ሰርጥ ክፍት መሆኑን ራሷ ኢራን አውጃለች ማለት ነው። ይህ እንግዲህ ለዓለም በጣም ትልቅ ደስታ፣ ትልቅ የምስራች ነው። ኢራን ይህን ነገር ስታደርግ ይህን ነገር ያደረገችው ምክንያት ሰጠችው ነገር አለ። ምክንያቱ ምንድነው? በቀደም ለታ በአሜሪካ ዋሽንግተን የእስራኤልና የሊባኖስ ባለስልጣናት ሲደረደሩ ነበረ። ድርድር ሳይሆን የሰላም ስምምነት ለማድረግ ወይም ደግሞ ሂዝቦላን ትጥቅ ለማስፈታት ሲወያዩ ነበረ። ስለዚህ ለ10 ቀን ተኩስ አቁም ስምምነት በመደረጉ ሊባኖሳውያን እየጨፈሩ ናቸው። ትልቅ ደስታ ላይ ነው ያሉት ሊባኖሳውያን ማለት ነው። ለ10 ቀን እስራኤል አይተኩስባቸውም፣ የጥይት ድምፅ አይሰሙም ማለት ነው። እና ይህን አስመልክቼ ነው የከፈትኩት ብላለች እንግዲህ ኢራን። እዚህ ለእነዚህ 10 ቀናት ክፍት ነው ብላለች። በእርግጥ የሊባኖስና የእስራኤል ድርድር አላለቀም፣ ውይይት አላለቀም። ሂዝቦላን በምን ሁኔታ ነው ዲሳር ማድረግ የሚቻለው፣ ሂዝቦላ እንዴት ነው ትጥቅ የሚፈታው የሚለው ነው ዋነኛው ነገር፣ በዛ የተነሳው ነገር። ኢራን በእርግጠኛነት ግን አሁን የሆርሙዝን ከፍቼዋለሁ ያለችው ሂዝቦላ ጦርነት ስለቆመለት ስለበረደለት ወይም ደግሞ እስራኤል ሂዝቦላ ላይ መተኮስ ስላቆመች ለ10 ቀን በትራምፕ አደራዳሪነት የ10 ቀን ሰላም ስምምነት ወይም ተኩስ ማቆም ስምምነት ስለተደረገ ነው ወይ? ምክንያቱም ኢራን የዘጋችውን የሆርሙዝን ወሽመጥ ኦልሬዲ አሜሪካ ቀድማ እንደገና ድጋሜ ዘግታው የሚመጡ መርከቦች በሙሉ ኢራን ከዚህ በፊት በፈቃዷ እያስገባቻቸው ይወስዱ የነበሩ ነዳጆችን የተለያዩ ነገር ይወስዱ የነበሩ መርከቦች በሙሉ ተመልሰዋል። በዚህ ምክንያት ኢራን ላይ በጣም ከፍተኛ ማዕቀብ፣ ከፍተኛ ጫና ተፈጥሮባታል። ስለዚህ ኢራን ይሄንን ነገር ፈርታ፣ ምክንያቱም እሷ ለምትፈልጋቸው ሀገሮች ቢሆን በጣም በከፍተኛ ዋጋ የምትሸጣቸው የተፈጥሮ ጋዝና ነዳጅ ይሄ ነገር በመቅረቱ ምክንያት ትራምፕ በመዝጋታቸው ምክንያት መርከቦች በመመለሳቸው ምክንያት ያጣችው ገቢ ስለሚጎዳት ነው ከፈትኩ ያለችው፣ ወይስ በእርግጠኛነት የሊባኖስና የእስራኤል የ10 ቀን የተኩስ ስምምነት አስደስቷት ነው? የማን ጫና ይበልጣል? ሊባኖስ ላይ እስራኤል ካደረሰችው ጥቃት ይልቅ ኢራን ላይ የደረሰው 49ኛ ቀን ላይ ነው ያለነው ዛሬ። ይሄ በእነዚህ ሁሉ ቀናት ኢራን ላይ የደረሰው ጉዳት በመቶ እጥፍ ይበልጣል። እዚህ ኢራን እያደረገች ያለችው ነገር ምንድን ነው? ሂዝቦላን አለውልህ እያለች ያለችው ኢራን ሂዝቦላን አለውልህ እንዳትነኩት ነው እያለች ያለችው፣ አለውልህ። ስለዚህ ስላንተ ማላደርገው ነገር የለም፣ ሆርሙዝን ከፍታለው ወደሚል ነገር ነው ኢራን እየመጣች ያለችው። መክፈቷ ጥሩ ነው እኮ፣ ግን ምክንያቷ ግን አሳማኝ አይደለም። ምክንያቷ ለሁለት ነገር ነው። አንደኛ ለሂዝቦላ እንደዚህ አይነት የልብ ልብ ትሰጠዋለች። በዚህ ልክ ነው ዓለም ላይ የፈጠርኩትን ጫና ስላንተ ብዬ አላለዋለሁ ሆርሙዝን ከፍታለሁ የሚል ነገር መፍጠር ትችላለች በሂዝቦላ ላይ ማለት ነው።
በሌላ መልኩ ግን ዶናልድ ትራምፕ ኢራን ከከፈተችው ሆርሙዝን ሰርጥ ሆርሙዝ ላይ ምን ሰራለሁ ብሎ የአሜሪካ የጦር መርከቦች የሆርሙዝን ሰርጥ ጥለው ሊመለሱ ሊሄዱ ይችላሉ ማለት ነው። ስለዚህ ሁለት አድቫንቴጆችን ይዛ ነው ሲቀጥል ገበያዎቿ ሊቀጥሉ ናቸው። በዛ መንገድ ኢራን የሆርሙዝ ሰርጥ መክፈቷን አብስራለች ማለት ነው። እንግዲህ ለምንም ይሁን ለምን ለወጥመድም ይሁን ወይም ደግሞ በትክክል ሰላም ለመፈለግ ነገሮች በጣም በሰላም እንዲቋጩ አሁን ካለችበት ከገባችበት ከባድ አጣብቂኝ ለመውጣት ካላት ተነሳሽነትና ጉጉት የተነሳ ይሁን መከፈቱ ምንም ጥያቄ የለውም፣ አድቫንቴጅ ነው እንጂ ዲስአድቫንቴጅ የለውም። ጠቃሚና አስፈላጊ ነው። እንግዲህ ይህንን ተከትሎ ዶናልድ ትራምፕ ማሸነፋቸውን ያወጁ ናቸው ያሉት። አም ቪክቶሪየስ እያሉ ነው ያሉት። ዶናልድ ትራምፕ አም ቪክቶሪየስ አሸነፍኩኝ እያሉ ነው ያሉት። ይህ ብቻ አይደለም። ለአባስ አራግቺ ለኢራኑ የውጭ ጉዳይ ሚኒስትር ምስጋና አቅርበዋል። በሳል አመራር ብለው ምስጋና አቅርበዋል። ታንኪዩ ብለዋል፣ ምስጋና አቅርበዋል ማለት ነው። ያም ቢሆን ግን አሜሪካ ምንም እንኳን ኢራን የሆርሙዝ ሰርጥ በዚህም በዛም መንገድ ብትከፍተው አሜሪካ ግን አሁንም ገና ድርድሩ ከእስራኤል ጋር ያለው ድርድር ከኢራን ጋር ያለው ድርድር ስለሚቀጥል ገና ልባስ ስላላገኘ የአሜሪካ ብሎኬድ ወይም ደግሞ እዛ ያለው የአሜሪካ የጦር እንትን አይለቅም ብላለች። አይለቅም፣ እዛው ባለበት ነው የሚቀጥለው። መርከቦች ይመላለሱ፣ ነዳጅ የጫኑ መርከቦች ይውጡ ይግቡ፣ ችግር የለም። ኢራን ከከፈተች እኔ ችግር የለብኝም። ነገር ግን አሜሪካ ከኢራን ጋር የጀመረችውን ድርድር አንድ መቋጫ ላይ የምትፈልገው ነገር ላይ እስክታመጣ ድረስ የአሜሪካ የጦር መርከቦች ንቅንቅ አይሉም ብላለች። ስለዚህ አሁንም ምናልባት አሜሪካ ማትፈልጋቸው መርከቦች ሊመለሱ ይችላሉ። በቅርብ ቀን በጣም ብዙ መርከቦች ወደ ኢራን በነፃነት የሚገቡ መርከቦች ተመልሰዋል። ከዚህ የተነሳ እንግዲህ ዶናልድ ትራምፕ አመስግነዋል፣ አሸናፊነታቸውን አውጀዋል። ነገር ግን የአሜሪካ የጦር መርከቦች ከሆርሙዝ ሰርጥ ፈቀቅ አይለው። ቢካውዝ ከኢራን ጋር የተጀመረው ድርድር አንድ ልባት ላይ መድረስ አለበት። ገና ሁለተኛው ድርድር በዚህ ፊታችን ባለው ቅዳሜና እሁድ ይጠበቃል ማለት ነው። እንግዲህ የፓኪስታን ከፍተኛ ባለስልጣናት በጣም ከፍተኛ የሚባለው ኦፊሻልስ ከጦሩ መሪ በኋላ ከፓኪስታን ጦር አዛዥ በኋላ የፓኪስታን ከፍተኛ ባለስልጣናት ወደ ኢራን መጥተው አሁን ከድርድሩ አስቀድሞ ያሉትን ነገሮች ፋሲሊቴት ለማድረግ መጥተው ነው ያሉት ማለት ነው። ስለዚህ ፓኪስታን በጣም ቢዚ የሆነችበት ጊዜ ወርልድ ፊገር የሆነችበት ጊዜ ነው ፓኪስታን ማለት ነው። በሁለቱም ተመራጭ ሀገር ናት፣ ተወዳጅና ታማኝ ሀገር ናት። አሴም ታይም ደግሞ እየተሳካላትም ነው ማለት ይቻላል። ከዚህ የተነሳ የፓኪስታን ከፍተኛ ባለስልጣናት ከኢራን ባለስልጣናት ጋር ለመደራደር ኢራን እንደገና ድጋሚ መግባታቸው ተገልጿል። ዞሮ በዚህ በፊታችን ባለው ቅዳሜ ወይም እሁድ በሚኖረው የአሜሪካና የኢራን ከፍተኛ ባለስልጣናት ውይይት የመጨረሻ ድርድር ምናልባት ትራምፕ ያስቀምጠው 2 ሳምንት ነው። በዚህ ድርድር ውስጥ ዶናልድ ትራምፕ ቹዝ ዲል ኦር ዋር ብለው አስቀምጠዋል። ቹዝ ዲል ማለት ድርድር ምረጡ፣ እኛ በምናስቀምጠው መስፈር ተስማሙ፣ አለበለዚያ ግን ቀጥታ በቃ ኢራንን ሊያጠፋት በሚችል ደረጃ በጣም በከባዱ ወደ ጦርነት እንገባለን ብለዋል። ምናልባት ኢራን እስካሁን ድረስ ካስተናገደቻቸው ጉዳት በእጥፍ የሚከፋ ጉዳት ከዚህ በኋላ ታስተናግዳለች ብለዋል። ይሄ ማለት ማንኛውንም የኢራን መሰረተ ልማቶች በሙሉ እናወድማለን ወደሚል መጣ። ስለዚህ ዲል ኦር ዳይ ነው ማለት ነው። ተደራድሩና ተስማሙ፣ በምናስቀምጠው መስፈርት ተስማሙ ነው። አለበለዚያ ግን ኢራንን ምናልባት ትጠፋለች ወደሚል በጣም ከባድ ዛቻ መተው ነው ያሉት። ስለዚህ ቹዝ ዲል ኦር ዋር፣ በቃ ወይ ጦርነትን ትመርጣላችሁ ወይ በምናስቀምጠው መስፈርት ተስማምታችሁ ይህንን ትመርጣላችሁ ወደሚል መጥተዋል። እንግዲህ አሜሪካ ኢራን ላይ የፈጠረችው ጫና በጣም ቀላል የሚባል ጫና አይደለም። እጅግ በጣም ከባድ የሚባል ጫና ነው ኢራን ላይ መጣችው። ኢራናውያን እንግዲህ ለ5 ዓመት ዩራኒየም አናምርት፣ ከ5 ዓመት በኋላ ታይተን ተገምግመን ከ5 ዓመት በኋላ እናምርት የሚል ሀሳብ አንስተዋል። አሜሪካ ወይ ፍንክች 20 ዓመት ብላለች ማለት ነው። ምናልባት እንግዲህ በድርድር 15 ዓመት ወይ 10 ዓመት ሊመጡ ይችሉ ይሆናል። አንለስ እናዘራውስ አሜሪካውንም እንደ ሽንፈት ቆጥራው ከ20 ዓመት በቀር ኢራን ኒውክሌር ማሰብ የለባትም፣ ዩራኒየም የሚባለው ንጥረ ነገር ማሰብ የለባትም ካላለች በስተቀር 20 ዓመት የሚለው የአሜሪካ አቋም አልተለወጠም እስካሁን። ስለዚህ በአሁኑ ቅዳሜ ወይም በሚኖረው የኢራን አሜሪካ ድርድር ዋነኛው አጀንዳ ይሄ ነው። ዋነኛው ቁልፍ ጉዳይ ይሄ ነው። ዋነኛው ነገር ይሄ ነው። ማለትም 20 ዓመት ኢራን ኒውክሌር
ማበልጸግ የለባትም። እሱ ደግሞ 5 ዓመት ይበቃናል ብለዋል። በዚህ ስማማሉ ተብሎ ይጠበቃል። ኢራናውያን ጫናው አልቻሉትም። በተለይ የሆርሙዝ ሰርጥን አሜሪካ መዝጋቷ ከጦርነቱ በላይ በጣም ከፍተኛ ጫና ውስጥ ነው የከተታት። ኢራን ነዳጅ ሳትሸጥ አደረች ዋለች ማለት ነው። ቻይና ብቻ ናት ገብታ የምትወጣው። ቻይናም በስምምነት ነው ለኢራን በሳተላይት ሆኖ መረጃ ላለማቀበል እንዲሁም ደግሞ የጦር መሳሪያዎችን ላለመስጠት በዚህ ውል ከአሜሪካ ጋር ነው እየገባች የምትወጣው ቻይና እና በጣም ብዙ መርከቦች ቆመዋል። በዚህ ምክንያት ኢራን አይታ ማታውቀው ከባድ ጫና ውስጥ ስለገባች ምናልባት የዶናልድ ትራምፕን የ20 ዓመት ቅድመ ሁኔታ ልትቀበል ትችላለች ተብሎ ይታሰባል። እንግዲህ ከዚህ ጋር ተያይዞ ሌላው በጣም አነጋጋሪ ነገር የሚሆነው ኢራን ያበለጸገችውን በከፍተኛ ደረጃ የበለጸገ ቀጥታማት ወደ 10 ኒውክሌር ቦምብ ሊሰራበት የሚችለው ወደ 460 ኪሎ ግራም ዩራኒየም አለ። ይህንን ዩራኒየም ኢራን ምን ታርገው ወዴት ታርገው የት ወሰደው የሚለው በጣም ከፍተኛ አነጋጋሪ ነገር ሆኗል። ራሻ እኔ ልውሰደው ብላለች። አሜሪካ ደግሞ ሞቼ እገኛለሁ፣ ይህን ጦርነት የጀመርኩት እኔ ነኝ፣ እንደጀመርኩት ጨርሰዋለሁ፣ ይህን ዩራኒየም ራሻ አትወስደውም። ራሻ ወሰደችው ማለት ሌላ ተጨማሪ ያላት ኒውክሌር ቦምብ ላይ ሌላ እንግዲህ ይሄ የ30 ዓመት ምርት ነው፣ ቀላል አይደለም። እዚህ በጣም የበለጸገ በቀጥታ ወደ ኒውክሌር ምርት ሊገባ የሚችል 460 ኪሎ ግራም አላት የዩራኒየም ምርት አላትና ኢራን ይህንን አሜሪካ እኔ መውሰድ አለብኝ ትላለች። በዛ በኩል ራሻ እኔ መውሰድ አለብኝ ያለች ነው። የኢራን ዩራኒየም ለገበያ ቀርበዋል። ማን ነው የሚወስደው? በሌላ ቋንቋ እንግዲህ ዶናልድ ትራምፕ ኢራን እስከዛሬ ድረስ ያበለጸገችውን ዩራኒየም አምክነነዋል፣ ፕላንቶቿንም ማምረቻ ጣቢያዎቿም ጭምር አውድመናቸዋል፣ ኦብሊትሬት አድርገናቸዋል ብለው ነበር። which is really wrong ልክ አይደለም፣ አላደረጉም ማለት ነው። ምክንያቱም ኢራን ዩራኒየሙን አላስነካችም። ምናልባት እንግዲህ የኢራን የዩራኒየም ማበልጸጊያ ፕላንቶች ወይም ጣቢያዎች ተጎድተው ሊሆን ይችላል። አንድ ቦታ ብቻ እኮ አይደለም ኢራን ተራራው ስር በሙሉ የስትሰራ ነው የኖረችው። ተራራው ስር በሙሉ አንደርግራውንድ አላት፣ መሳሪያ ያላት መሳሪያው ስራ አለ፣ ሳይንቲስቶች አሉ፣ የሚሰሩ አሉ። እንደዚህ አይነት ጉደኛ ሀገር ናት ኢራን ማለትና ከዚህ አንጻር እንግዲህ የኢራን ዩራኒየም ወዴት ይሄዳል? ዶናልድ ትራምፕ ከዚህ በፊት ያሉት ምንድነው? ከኢራን ግዛት ውጪ ወጥቶ ከጥቅም ውጪ ይደረጋል ያሉት። ራሻ ግን ይሄን ያለ የተደከመበት ምክንያቱም የራሻ ሳይንቲስቶች ናቸው በአብዛኛው ኢራን ኒውክሌር ምርት ላይ የሚሰሩት የራሻ ሳይንቲስቶች ናቸውና ይሄን ያለ ተደክሞበት ለምንድነው የሚባክነው? ስለዚህ ለምንድነው እኛ ማንረከበውና ባጸፋው ማናት ኢራን በምትፈልግ ጊዜ ልንሰጣት እንችላለን ወደሚል ነገር መተዋል። ራሻና አሜሪካ በዚህ ጉዳይ አልተስማሙም። ከፍተኛ ሰጣ ገባ ውስጥ ነው ያሉት ማለት ነውና እንግዲህ ይሄን ያለ ተለፋበትና ደግሞ መለፋት ብቻ አይደለም፣ ይሄን ያለ ዋጋ የተከፈለው በዚህ በዩራኒየም ንጥረ ነገር ምክንያት ነው። ኢራን አገሯን ህዝቧን ይሄን ያለ ሰው ያጣችው፣ መሪዎቿን ያጣችው፣ ይሄን ያለ መሰረተ ልማት የወደሙና ከ270 ቢሊዮን ዶላር በላይ ከሰርኩ ያለችበትን ይሄን ጦርነት ያስነሳው ይሄ ዩራኒየም ነው። አሁን ማን ይውሰደው ወደሚል ለሽያጭ ቀርቦ ማን ይውሰደው ወደሚል ከፍተኛ ጭቅጭቅና ድርድር ተመቷል ማለት ነው። የኢራን ዩራኒየም ማለት ነው። እንግዲህ ይሄ በእንዲህ እንዳለ የሆርሙዝ መከፈትን ምክንያቱ ሂዝቦላ ነው። ለሊባኖሳውያን ሳይሆን ለሊባኖስ መንግስትም ሳይሆን ለሂዝቦላ ነው የኢራን ጥብቅና በመሰረቱ። ለምን ቀኝ እጇ ነው ሂዝቦላ በአሁኑ ሰዓት አክቲቭሊ የሚሰራ ቀኝ እጇ ነው። ከሁቲ በላይ በጣም ከፍተኛ ጦር መሳሪያ የታጠቀ የኢራን ቀኝ እጅ ነው ሂዝቦላ እና ሂዝቦላ ትላንትና ማታ ሲተኩስ ነበር ወደ እስራኤል። የሰላም ስምምነቱ ጋር ተፈረመ ከሰዓታት በኋላ ሚሳይል ሲተኩስ ነበር ወደ እስራኤል። ምን እያለ ነው ያለው? የሰላም ስምምነቱን አልቀበልም እያለ ነው ያለው ሂዝቦላ። የሰላም ስምምነቱን አልቀበልም ምክንያት ሂዝቦላ የሰላም ስምምነቱ ማለት የሊባኖስ ባለስልጣናትና የእስራኤል ባለስልጣናት የተፈራረሙትን የ10 ቀን ተኩስ አቁም አልቀበልም ያለበት ምክንያት ምንድን ነው? ሊባኖሳውያን ሰላም ቢያገኙ ጠልቶ አይደለም፣ እስራኤል ግዛቴን ለቃ ካልወጣች በስተቀር ነው እያለ ያለው። ግዛቴን ለቃ ካልወጣች በስተቀር በፍጹም ይህንን የ10 ቀን ተኩስ አቁም ስምምነት አልቀበለውም ተኩሳለሁ ብሎ እየተኮሰ ነው ያለው። ኢራን ደግሞ እዛ ጋር 10 ቀን እስራኤል ስለማትተኩስ ሆርሙዝን ከፍታለሁ ብላ ክፍት አድርጌዋለሁ ብላለች። ነገሩ ተቃራኒ ሆነ። ስለዚህ ተኩስ ስለቆመ የተኩስ አቁም ስለተፈረመ ሆርሙዝ ከተከፈተ ሂዝቦላ ማቆም ነበረበት። ነገር ግን የተኩስ አቁሙ የተፈረመው በሂዝቦላና በእስራኤል መካከል አይደለም። በሂዝቦላና በእስራኤል መካከል ሳይሆን በእስራኤልና በሊባኖስ መንግስት መካከል ነው። ዓላማው ምንድን ነው? ሂዝቦላን ትጥቅ ማስፈታት ነው። ሂዝቦላ መልእክት እያስተላለፈ ነው። ምን የሚል? ማን ወንድ ነው ትጥቅ የሚያስፈታኝ ያለ ነው ያለው።
የሊባኖስ መንግስት ጭራሽ የሊባኖስ መንግስት እንዴት ነው ሂዝቦላን ትጥቅ የሚያስፈታው? ቢካውስ እኔ እኮ የሊባኖስ መንግስት መሆኑ ይገባኝ ነኝ ብሎ መንግስት ለመገልበጥ የሚያስብና የሚንቀሳቀስ ታጣቂ ድርጅት ነው ሂዝቦላና ከዚህ አንጻር ትንሽ ነገሩ የተጣረሰ ያልተዋሃደ ያልተግባባ ነገር አለው። ዞሮ ዞሮ መካከለኛው ምስራቅ ላይ የሚነድ እሳት የፍጻሜ ዘመን እሳት ነው እንጂ አጋጣሚ አይደለም። የጥቅም ጉዳይ፣ የኢኮኖሚ ጉዳይ፣ የድንበር ጉዳይ አይደለም። በሊባኖስና በእስራኤል መካከል ድንበር አለ እንበል። በሊባኖስ በእስራኤልና በሶሪያ መካከል ድንበር አለ። በጋዛ መካከል ድንበር ያጋጫል እንበል። እሺ ከኢራን ጋር ምን ያጋጫቸዋል? እነዚህ ሁሉም ታስታጥቀው ኢራን ምን ቆርጧት ነው ከእስራኤል ጋር ይህን ያህል ጦርነት ውስጥ የገባችው ጠላቻ ውስጥ የገባችው ስንል ነገሩ መንፈሳዊ ሆኖ እናገኘዋለን። ስፒሪቹዋል ነው። የዘመን ፍጻሜ መንፈስ ለዳንኤል የወረደለት የትንቢት መንፈስ የመገለጥ የፍጻሜ ዘመን መንፈስ እሱ የፋርስ መንፈስ አለቃ ተብሎ የተገለጠው ዳንኤል 10:13 ላይ እሱ ዘመን እየመጣ ነው ያለው ወይም ያ የዳንኤል ትንቢት ምድራችን ላይ ሊገለጥ ጊዜው ደርሷል። እግር አውጥቶ ሊሄድ ጊዜው ደርሷልና ያ መንፈስ ነው ነገሩ የሚያንቀሳቅሰውና እዛ ጋር ሲያዝ እዚህ ጋር ይፈነዳል፣ እዚህ ጋር ያሰበሰብ እዛ ጋር ያፈተልካል። እንዲህ እያለ ያዘገመ የሚቀጥለው ምናልባት አሜሪካና ኢራን ቢስማሙ እንበልና ለሌሴ ለ20 ዓመት ተስማሙ እንበል። ዩራኒየም እንዳያመርቱ 20 ዓመት ተስማሙ። ዘን ዋት ኢራን ሲጀመር ከእስራኤል ጋር ቀደም እንዳልኩት በድንበር አትገናኝም፣ በንግድ አትገናኝም፣ በሃይማኖት አትገናኝም፣ በምን አትገናኝም። ይሄን ያልከባድ ጥላቻና ጦርነት ያለምንም ሪሌሽንሺፕ ነው። መንፈሳዊ ነው የምንለው ለዚህ ነው። የጦርነቱ ሚስጥር መንፈስ ዓለም ላይ ያለ ነው። መንፈሳዊ ነው እንጂ ምንም የሚያገናኘው ነገር የለም፣ ሌላ ነገር የለም። በታሪክ አይገናኙ፣ በምን የማይገናኙ ህዝቦች ናቸው እንጂ ኢራን እስራኤልን ባሪያ አድርጋ ገዝታለች፣ ዓለምንም ገዝታለች፣ ፔርሺያ ገዝታለች፣ ፋርስ ዓለም የገዛች ታላቅ ሀገር ናት ኢራን ማለት። ግን ምንም አያገናኛቸው። ስለዚህ ነገሩ መንፈሳዊ ነውና እንዲህ ዝም ብሎ መሰብሰብ ማቆም የሚቻል ጉዳይ አይደለም። ያፈተልካል። ሲቀጥል ያያላኑ እጅ ደግሞ አለበት። እዚህ አካባቢ እንዲገለጥ የሚፈለግ ቴክኖሎጂ እንደገና ደግሞ ሊለካ የሚፈለግ ትከሻ አለ። ያያላኑ ኢንትረስት አለበት። ከዛ አንጻር ከሁሉ በላይ ግን የጨለማው ዓለም አሰራር ስላለበት ነገሩ በቀላሉ ሊቀዘቀዝ የሚችል ነው ብሎ ማሰብ ይከብዳል። ዳስ ዋይ እንጂ ሂዝቦላን ስላልተኩሽበት ኦርሙዙን ከፍቻለሁ ብላ ኢራን የኦርሙዙን ስትከፍት ሂዝቦላን የሚተኩሳል። ተኩስ አይባል እኮ አይተኩስም። ተኩስ ተብሎ እኮ ነው የሚተኩሰው እሱ። እኛ እንከፍታለን ሰላም ስምምነት ስለተፈረመ ይሄ ለትራምፕ መያዣ ይሆናል፣ ለእስራኤል መያዣ ይሆናል። ሂዝቦላንስ ማን ይዘዋል? ለምን አልተፈራረማ? እሱ እኮ ከሰላም ስምምነቱ ከተኩስ አቁም ስምምነቱ ውጭ ነው። እስራኤል ከግዛቴ እስካልወጣች ተኩሳለሁ ብሎ የሚተኩስ ጀግና ነው እሱ ነው ማለት ነውና ነገሩ እንዲያና እንዲያለ የሚቀጥል ነው የሚሆነው። ዋናው ነገር ሁሌ እንደምንላችሁ እንግዲህ እነዚህ መረጃዎች የፖለቲካ መረጃዎች አይደሉም። እነዚህ መረጃዎች የዘመን ፍጻሜ መረጃዎች ናቸውና እንደ ተራ እንደ ኖርማል እንደ አንደኛው እና ሁለተኛው ዓለም ጦርነት አድርገን ባንወስደው መልካም ነው። ምናልባት በ21ኛው ክፍለ ዘመን የተደረገ በጣም ከባዱ ጦርነት በአሜሪካና እስራኤል ጥምር ጦር ኢራን ላይ የተደረገው ውጊያ ከፍተኛውና ከባዱ ጦርነት ነው ተብሏል። የ21ኛው ክፍለ ዘመን ከባድ ጦርነት ነው ተብሏል። ቀላል አይደለም ነገሩ። እንዲህ በዋዛ የሚበርድ እንዳይመስለን። የ20 ዓመት ውል ቢፈራረሙ እንኳን ነገሩ እንዲህ በቀላሉ የሚበርድ አይደለም። 20 ዓመት ጸጥ ሊል ይችል እንኳን ቢችል ከዛ በኋላ ሌላ 7 እጥፍ የበረታ እሳት ሆኖ ሊነሳ የሚችል ነውና ዞሮ ሁልጊዜ እንደምላችሁ ዘመን ፍጻሜ ላይ ካለን ምን እናድርግ ስንል ጌታ ኢየሱስ መምጣቱ የሰርጋችንን ቀን የሚያበስረን ነው። ኢየሱስ መምጣቱ ይህን ዓለም ከጥፋት መታደጊያው ዓለም እንደገና ወደ ረፍቷ ወደ ሚሊኒየም ወደ 1000 ዓመት ልትገባ ነው ማለት ነውና ጥፋት ሊያቆም ዓመት ሊያቆም ነው ማለት ነውና የሚመጣው አስፈሪ ጨለማ ሊያቆም ማለት ነውና በእውነት የጌታን ቀን ልናፍቅም ልንጠብቅም ይገባል። ማራናታ ልንልም ያስፈልገናል ማለት ነው። እንግዲህ ድንቅ ፍጻሜ ላይ ይህን መረጃዎች የምትከታተሉ ቤተሰቦቻችን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ አደራ። ኮሜንት ላይ የገባችሁ ማራናታ ያላችሁ ሀሳባችሁን ስጡ፣ ቃል አውጡ። ማራናታ የሚለው ቃል በጣም ሊበረታ ከፍ ብሎ ሊሰማ ደምቆ ሊወጣ ይገባዋል። ይሄ የመሳያ ፎሮል የሚስጥራችን አቋምም ነው ማለት ነው። ክብር ለእግዚአብሔር ይሁን። ጸጋና ሰላም ይብዛላችሁ። እግዚአብሔር ኢትዮጵያን ይባርክ፣ ለእስራኤልም ሰላምን ይስጥ። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ጌታ ነው። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ
እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ